ሰላም ጤና ይስጥልን። የኢትዮ ማለዳ ነው። በያላችሁበት ሰላማችሁ ይብዛ። ሲኖዶሱ ከቀናት ስብሰባና ውዝግብ በኋላ ልዩ አስገራሚ የተባሉ ሹመቶችን አጽድቋል። እኛም በዝርዝር ይዘናቸዋል። የድሮን ጥቃቶች ይቁሙ፣ ሰላም ፍጠሩ ያለው ደግሞ የአሜሪካው አምባሳደር ኤርቫን ማሲንጋ ናቸው። አምባሳደሩ ስለ ፋኖና ስለ ኦነግ አስተያየትም ሰጥተዋል። ይህንንም የምናየው ይሆናል። የብልጽግናው መንግስት ሀገሪቱን በዕዳ ጦርነቱን በድሮን ተተኳሹን በዶላር እየገዛ ሀገሪቱን ደግሞ በቁማር አስይዞ እያስተዳደርኳት ነው እያለ ነው። የሀገሪቱ ዕዳም 62 ቢሊዮን ዶላር መድረሱን ሰምተናል። ይህም ግርምትን ፈጥሯል። በሀገሪቱ የመንግስት ስርዓትም የመጀመሪያው ዕዳ ሆኖ ተመዝግቧል። ሁሉንም በዝርዝር ይዘናቸዋል። ሳብስክራይብ በማድረግ ቤተሰብ ይሁኑ። የድሮን ጥቃቶች ይቆሙ፣ ሰላም ፍጠሩ ያለው ደግሞ የአሜሪካው አምባሳደር ማሲንጋ ናቸው። አምባሳደሩ ስለ ፋኖና ስለ ኦነግ አስተያየት ሰጥተዋል። የአሜሪካ በኢትዮጵያ አምባሳደር ኤርቪን ማሲንጋ አሜሪካ ዛሬ አዲስ አበባ ባለው ኤምባሲዋ በኩል ለፌዴራል መንግስትና ለታጣቂዎች መልእክቷን አስተላልፋለች። በኢትዮጵያ የአሜሪካ አምባሳደር ኤርቫን ማሲንጋ ዛሬ ባስተላለፉት መልእክት በመላው ኢትዮጵያ በሚሊዮን የሚቆጠሩ ሰዎች ለጉዳት የዳረጉ ግጭቶች ሰላማዊና ትክክለኛ መፍትሄ እንዲደረግላቸው መልእክታቸውን አስተላልፈዋል። አምባሳደሩ ለታጣቂ ኃይሎችና ለፌዴራል መንግስት ባስተላለፉት መልእክት ህዝብን እንዲያስቀድሙም ጥሪ አቅርበዋል። ጦርነቱን ማቆም፣ የተፈናቀሉ ዜጎችን ወደ ቤታቸው እንዲመለሱ መርዳትና ህፃናትን ወደ ትምህርት ቤት እንዲመለሱ የጤና አገልግሎት እንዲያገኙ ማድረግ አስፈላጊ ነው ሲሉ አስገንዝበዋል። በትጥቅ ትግል ስም የሚፈጸም ህገወጥና የኃይል እርምጃ ሊቆም ይገባል። አምባሳደር ኤርቪን ማሲንጋ በመልእክታቸው ለፋኖ ለኦሮሞ ነጻነት ሰራዊትና ለፌዴራል መንግስት በተናጠል ልዩ መልእክቶችን አስተላልፈዋል። በዚህም ፋኖ ተጨባጭና ሰላማዊ የሆነ ዓላማውን ይዞ ይምጣ፣ የኦሮሞ ነጻነት ሰራዊት በኦሮሚያ ያለውን ግጭት ለማስቆም ድርድሩ ከነበረበት ይቀጥል፣ በኢትዮጵያ እየተከሰቱ ያሉ ግጭቶች በሁሉም የኢትዮጵያ ህዝቦች ላይ የሚኖራቸውን ተጽዕኖ ማገናዘብ ወሳኝ ነው ብለውታል። የፌዴራል መንግስት በራሱ ዜጎች ላይ የሚያደርሰውን የድሮን ጥቃት በአስቸኳይ ያቁም፣ የፌዴራል መንግስት በራሱ ዜጎች ላይ የሚያደርገውን የድሮን ጥቃት በአስቸኳይ እንዲያቆምና ረጅም እርምጃ ወደ ሰላም በመምጣት መፍትሄዎችን እንዲያመቻች ጥሪ አቅርበዋል። አምባሳደሩ በመልእክታቸው ማጠናቀቂያ ሰላም፣ መረጋጋት የምንመርጥበት ጊዜ አሁን ነው ብለዋል። የአሜሪካ አምባሳደር ይህንን ይበሉ እንጂ አገዛዙ የሀገሪቱን ወጣቶች በመከላከያ ማሰልጠኛ በብዛት ያስመርቃል፣ በገፍ ደግሞ እያሰለጠነ ይገኛል። በአጠቃላይ አገዛዙ ያለ ጦርነት ስልጣኑ የሚቆይም አይመስለውም። ሀገሪቱ ሀገር ተረካቢ ትውልድን እያጣች ነው። አሁንም የ4 ኪሎ መንግስት ከትላንትም ከዛሬም ጥፋቱ ለመማር ዝግጁ አይደለም። ለዚያም ነው ዛሬን እየተዋጋ ለነገ ደግሞ ሌላ የጦርነት ዝግጅት እያደረገ ያለው። የብልጽግናው መንግስት ጦርነቱን በድሮን ተተኳሹን በዶላር እየገዛ ሀገሪቱን ደግሞ በቁማር አስይዞ እያስተዳደርኳት ነው እያለ ነው። የሀገሪቱ ዕዳም 62 ቢሊዮን ዶላር ደርሷል። ይህ የሀገራችን ዕዳ በመንግስት ስርዓቶች ተሰምቶ የማያውቅና የመጀመሪያው ዕዳ ነው። የኢትዮጵያ ኢኮኖሚ ማህበር ዛሬ ባወጣው ሪፖርት አገሪቱ ከፍተኛ የብድር ጫና ውስጥ መግባቷን አስታውቋል። ለውጭ ገበያ ከሚቀርበው የሚገኘው ገንዘብና መንግስት የሚሰበስበው ገቢ ለዕዳ መክፈያ እየዋለ መሆኑን አስረድተዋል። ማህበሩ በሪፖርቱ ኢትዮጵያ በአንድ ወቅት ከዓለም ፈጣን ኢኮኖሚ ካስመዘገቡ ሀገራት ተርታ ተሰልፋ ነበር ካለ በኋላ ካለፈው 10 ዓመታት ወዲህ ግን እድገቷ እያሽቆለቆለ ሲሆን እየጨመረ የመጣው የዋጋ ንረት የዜጎችን ኑሮ ስጋት ውስጥ መክተቱንም ገልጸዋል። የጠቅላዩ መንግስት ድሮን ለመግዛት አሊያም ሚስቱን ይዞ ዓለምን ለመዞር ብድር አይፈራም። ምክንያቱም ሲበደር የሚያስይዘው የመኪና ልብሬ ወይም የቤት ካርታ አይደለም፣ የሚያስይዘው እናት ሀገራችን ኢትዮጵያ ነውና። ለዛም ነው ከዓለም አቀፍ አበዳሪ እስከ አህጉር አበዳሪዎች ተበድሮ አልጠግብ ሲል ከግለሰብ ሳይቀር እየተበደረ የሚመራውን ህዝብ በመከራ ውስጥ እያኖረ እሱ ግን ህልሙን እየኖረ ነው። የብልጽግናው ፕሬዝዳንት ህልሙ ህዝቡ ሰላም ወጥቶ እንዲገባ አይደለም። የእሱ ህልም የተንጣለለ ቤተ መንግስት ውስጥ ንጉስ እየተባሉ መኖር ነው። ተገፋው ብሎ ጠበንጃን አንግቶ ጫካ የገባውን በድሮና በመድፍ ሰላም ፈልጎ ከተማ የተቀመጠውን ደግሞ በኑሮ ውድነት እየገረፈው ይገኛል።
ሲኖዶሱ ከቀናት ስብሰባና ውዝግብ በኋላ ልዩ ሹመቶችን አጽድቋል። እንደሚመለከተው በቅደም ተከተል ይሁ ብለናል። ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶሱ ጸሐፊ በመሆን ተሰይመዋል። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ዋና ስራ አስኪያጅ፣ ብፁዕ አቡነ ሪያቆስን የሀዲያ ሀገረ ስብከትን እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል ዘኮሎርዶን የቅዱስ ሀገር ኢየሩሳሌም የገዳማት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤልን ሚኒሶታን እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ፣ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ እንባቆምን የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ፣ ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ገብርኤልና የበዓታ ለማርያምን ገዳም ሊቀ ጳጳስ ሆነው እንዲመሩ ቅዱስ ሲኖዶሱ ከላይ በዝርዝር ያሉትን መወሰኑን የመረጃ ምንጮቻችን አድርሰውናል። የፌዴራል ፖሊስ 47 የጤና ባለሙያዎችን ማሰሩን አመነ። የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና ታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎችን የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር አውሎ ምርመራ እያጣራው ነው ብሏልኝ። የፌዴራል ፖሊስ በጤና ባለሙያዎች ላይ የሙያ ስነ ምግባርና ህግ በማይፈቅድ ሁኔታ የዜጎችን ህይወት ለሞትና ለአደጋ በማጋለጥ ስራ ማቆም፣ ሌሎችን ስራ እንዲያቆሙ ማነሳሳትና ማስፈራራት ወንጀል ተግባር መሆኑን የገለጸ ሲሆን ሌሎች ከዚህ ተግባር እንዲቆጠቡም አሳስቧል። በዚሁ አጋጣሚ ህዝባቸውና ህግ አክብረው አገልግሎት እየሰጡ ላሉ የጤና ባለሙያዎች ፖሊስ አስፈላጊውን ጥበቃ እንደሚያደርግ እያረጋገጡ ከዚህ ውጭ ሁከትና ብጥብጥ ለማስፋፋት የሚንቀሳቀሱ አካላት ላይ ፖሊስ እየወሰደ ያለውን እርምጃ አጠናክሮ እንደሚቀጥልም አሳውቋል። የፌዴራል ፖሊስ ይህንን ይበል እንጂ በርካታ ዶክተሮች ከየአካባቢው እየታሰሩ ሲሆን ይህ መንግስት አሁን እየሄደበት ያለው እርምጃ ለውጥ ያመጣል ብለን ለምንጠይቀው ግን ምላሽ የሚሰጥ አንድም ሰው አልተገኘም።